ሰላም ልጆች ኢትስ ዩ ቦይ ናቲ እንዴት ናችሁ? ቪዲዮአችንን ከመጀመራችን በፊት ባለፈው ቪዲዮ ጥያቄ ጠይቄያችሁ ነበር የሚያሸልም ብዙዎቻችሁ መልሱን አግኝታችሁታል። አንዳንዶቻችሁ ግን በጭራሽ። አሸናፊውም ትክክለኛውና ቀድሞ ኮሜንት ያደረገው ይሆናል። ነገር ግን ይሄን ከማድረጋችን በፊት ይሄን ዋስ ከጠጣ ላይክ ማድረጋችሁን አትርሱ። So the oldest ማግኘት የቻልኩት መዝ ጌሚንግ ኢትዮጵያ የሚለው ነው። መዝ ጌሚንግ ቴሌግራም ኮንታክት አድርገኝና የ2000 ብር ሽልማትህን ተቀበል። ከዚህም በኋላ የሚያሸልም ጥያቄዎች የምንጠይቅ ስለሆነ ስቴይ ቱንድ መሆናችሁን አትርሱ። ያለ ምንም ክርክር ወደ ቲክቶክ ስብስቦቻችን ጋይስ፣ ይሄ ገፉማ ይባላል። የሻኪሶ ባህላዊ ምግብ ነው። ጋይስ ይሄ ገፉማ ይባላል። የሻኪሶ ባህላዊ ምግብ ነው። አረ እግዚአብሔር እንኳን አተረፈ። ሰው እጅ ነክሰል ነበር። መቼም ላደርጋቸው አልችልም የምትላቸው 3 ነገሮች ጥቀስ። የመጀመሪያው አንቺን መጥላት አልችልም፣ ላደርገው አልችልም። ሁለተኛው ነገር አንቺን መዋሸት አልችልም። የመጀመሪያውንም ሁለተኛውንም ነው እኮ ያደረገው። ሶስተኛው ነገር ደግሞ አንቺን አለመናፈቅ አልችልም። ሶስቱንም በተከታታይ ባጭር ጊዜ የአራዳ ልጆች የቀን ቀኗን ነው የሚኖሩት። ኧረ እባካችሁ የቻናል ሰብስክራይብ አድርጉ። This screens made me scroll for 2 days ይላል። ያ እንዲህ ስትል ተሳስታ የሁለት ቀን ነው ስክሮል ያደረገችው። እውነት እረዳታለሁ። ኢትዮ ቴሌኮም ለአይን ነው ሁሉ ሰው ጋር ያስጣል። ኢትዮ ቴሌኮም ደም ግፊት ያዘው ይሁን በሽተኛ የሆነ ኔትወርክ እኔ አላውቅም። ቴሌ ይሄ ይግባላችሁ አልኳችሁ። እንዴት ሰውን በገዛ ገንዘቡ ይቃጠላል? ከፍዬ እኮ ነው እየተቃጠልኩ ያለው። ከፍዬ ጨጓራዬን ነደደ። በነገራችን ላይ ቴሌዎች ጨጓራ መላጥ ግዴታ አይደለም። 60 ጊዜ አብርቼ ማጠፋው ፕሌን ይጫችሁ ሌላ ምን አሜን። ቴሌኮም ግን አፈር ብላ መድኃኔዓለምን አፈር ብላ። እናንተም ስሜታችሁ እንደዚህ ከሆነ እኔም ስሜታችሁን እጋራለሁ። ከዚህኛው በፊት የነበረውን ቪዲዮ አፕሎድ ላደርግ ስንት ደቂቃ እንደፈጀብኝ ታውቃላችሁ? 4 ሰዓት ከ2 ቀን በፊት ነው የገባሁት። ደማቅ አቀባበል ነው የተቀበለኝ ቴሌ 4 ሰዓት እና ያ እረዳዋለሁ። ወደ በስማ ኃጢአት ነው። ማግባት አለመፈለግ አይደለም። ሌሎች እንደሚያስቡ ስመርጥ ምናምን ስጥል ሳነሳ ምናምን በሚልም አይደለም። በቀስ ላድርግልህ ካልክ ዴት አደርጋለሁ። ቤቴ ሲመጡ ግን አይነት ነገር ነው። አብሮ መኖር ላይ ችግር አለ ማለት ቤቴ ምናምን ሲያዩት ነው የምልህ። ወንድሙ ጅራን የሳሉበት መንገድና ቤቴ ምናምን ገብቷል የምልህ እውነታቸውን ነው። የተውተው አምጥተህ እሷም የወንድሙ ጅራ ሚስት ልትባል ነው የሚጠበቅባት ብዙ ነገር ሊሆን ነው እንጂ ዜት ሳታደርግ እንትንም ኃላፊነትን መውሰድም ነው። ዝም ብለህ እኔ እድገቴ በጣም በድህነት ነው ያደኩት። በጣም ነው የምልህ እና ጋብቻን ፋይናንሻሊ ሰፊሽንት ሳልሆን አላገባም ነው ያልኩት። ደግሞ ልክ ነኝ። በቃ እንደ ፕሪንሲፕል ይሄ ነው የኔ። ከድህነት ጋር በጣም ከፍተኛ ቂም ያለኝ ሰው ነኝ። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። የምሬን ነው ማወራ። እሱም ቶሎ አልሸነፍ አለ፣ እድሜውም ሄደ። ማግባት አለመፈለግ አይደለም። እዚህ ጋር ያለው ኮሜንት 100% ተስማማዋለሁ። ድህነት ምክንያት ቢሆን ኖሮ የኢትዮጵያ ሕዝብ 120 ሚሊዮን አይሆንም ነበር። ያ አይ ቲንክ ወንድሙ ጆሮ ያለበት ነገር ፕሮጀክሽን ነው። ድህነቴ ለትዳር ችግር ሆኖ ብሎ ያስባል። ሶ እሱ ስለሚያምን ኢንሴኩሪቲውም እሱ ስለሆነ የሚመጣው ሰው ደግሞ መጥቶ የእሱን አስተሳሰብ ሪፍሌክት ያደርግበታል። ብዙ ጊዜ እኛ በአይምሯችን ይዘረው የምንዞረው ነገር ፍርሃታችን ምናምን ሰው ሴንስ ያደርገዋል። የግድ አለውም አላለውም እና እሱን ሰው መጥቶ ሪፍሌክት ያደርጋልና ወንድሙ ጅራ ነኝ፣ ቤቴ ይሄ ነው፣ ሀብቴ ይሄ ነው፣ አክሴፕት ቱ ሊቭ ኢት የሚል ማይንድ ሴት ቢኖረው ኖሮ እንደዚህ አይነት ችግር ይገጥመዋል ብዬ አላስብም። ምክንያቱም ትዳር ይፈልጋል። ይሄ ሰው ብዙ ኢንተርቪዎቹን አይቼዋለሁ። ትዳር ይፈልጋል፣ ግን ይሄ ኢንሴኩሪቲ ያለበት የራሱ ኢንሴኩሪቲ ነው፣ የሰው አይደለም። እኔ ይሄ ነኝ ብሎ አክሴፕት ካደረገ እርግጠኛ ሆኜ መነግራችሁ ነገር እሱን አክሴፕት የምታደርግ ሰው አጠፋ አለች። አንድ ቦታ የተባለው ነገር ላይ አልስማማም። አንድ ቦታ የለችም። ያ ዘፈን ከተለቀቀ 10 ዓመት 11 ዓመት ሆኖታል። ሶ የለችም 11 ዓመት አንድ ቦታ አላገኘናት። እንደ ስትራቴጂ ችግር አለበት። አለች አንድ ቦታ የሚለው ዘፈኑን ይወደዋል፣ ሰማዋል፣ በጣም ደስ ይላል። ግን አለች አንድ ቦታ 10 ዓመት የሞላው የማይረባ ስትራቴጂ ስለሆነ አዎ አለች፣ አግኛት፣ ድህነቱን እርሳው፣
ወደፊት መራመድ ያስፈልጋል ማለት ነው። ይሄን ችግር ስደፍነው ነው ወደዚህ የሚሄደው። ዓለም ጎዶሎ ናት። ዛሬ ይሄኛውን ብደፍነው ሌላ ነገር ጎዶሎ ታገኛለህ። እንዲና እንዲህ ስትል በመሀል ደግሞ ከዚህ በላይ ጊዜ ይሄዳል ማለት ነው። ይሄ የኔ እይታ ነው። የእናንተ እይታ እንዴት ነው? አሁንስ በቀን መረረኝ ብላችሁ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድን ቲሸርት መቁጠር ጀመራችሁ። ደግሞ የቲክቶከር ጫማ ነበር፣ ከዛ ካልሲ፣ አሁን የኢፌዴሪ ኃጢአት ነው። እሺ ፀሐይ ቤት በኩል ነው የምትወጣው? በወላይታ። ክርስቲያኖ ሮናልዶ የት ሀገር ተወላጅ ነው? ወላይታ ነው የሚኖረው። ኦሮሞ ነው። ታይካል። እሺ ለመሬት ቅርብ የሆነችው ፕላኔት ማን ትባላለች? አማራ። ማን? አማራ። የኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭና ኦሮሞ። ኢትዮጵያ ታሪክ በንጉሳዊ አገዛዝ ስርዓት በኢትዮጵያ ላይ የመጨረሻው ንጉስ ማን ነው? ኢየሱስ ክርስቶስ። በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ። ግዛት ያልተገዛች አንድ ሀገር አለች ከኢትዮጵያ ውጭ ማን ናት? እስራኤል። ሺፉት ብሮ ሲንግ ዘ ፊውቸር ብለው እሱን አቀረቡት። ከየት ነው የምታገኛቸው? ቪዲዮ እንደተመለከታችሁት ነው። የዚህ ቪዲዮ ዋና ሀሳብ ይችን እህታችንን መስበር፣ እሷን ከመስበር ማውጣትና መመጻደቅ አይደለም። የዚህ ቪዲዮ ዋና ዓላማ እዚህ ቪዲዮ ዋና ዓላማ ከዚች ልጅ ጋር ተያይዞ በተለይ ደግሞ ሚዲያ ላይ የተጫጫኸ ሪሌሽንሺፕ ውስጥ ከመግባቷ ጋር ተያይዞ እንዲሁ መለያየቷን ርዕሰ ዜና ሆኖ ነበር። ሰሞኑን ደግሞ ከምትለቃቸው መጀመሪያ ከምትታወቅበት በመዝሙር ቪዲዮዎችን ከመስራት ወደ ዘፈን ደግሞ ቪዲዮዎችን ወደ መስራት እንዳዘነበለች እየተመለከትኩ ነው። እሱ ምክንያት ይኖረዋል ብዬ ስለማስብ እሷ ላይ እንዲና እንዲህ የሚል ሀሳብ በመመጻደቅ ውስጥ ሆኜ አልሰጥም። አንዳንዶች ግን ከእሷ ጋር ሪሌሽንሽፕ የጀመረው ግለሰብ ቪዲዮ ላይ ሄደው አመለጥክ፣ ጌታ ተረፈ፣ እግዚአብሔር እኮ ስለሚወድክ ነው፣ ጌታ ቅን ነው፣ እንኳን ቀረችብህ የሚል ፍርደ ገምድል የሆነና ከጽድቅ የራቀ ወገንተኝነት ያለበትን ሀሳብ እሱን ደግፈው እሷን ተቃርነው መደብደብ ምናምን አያስፈልግም። ወይም ደግሞ ለሱ ለነበረው ባልየው ሄደ እንኳን ተረፍክ ነው የሚያስብል ጉዳይ አይደለም። ምክንያቱም ያፋታው ነገር ይሄ ዘፈን ወይም ይሄ ዳንስ እንዳልሆነ ግልጽ ስለሆነ አዘ ሴም ታይም ህዝቡ ላይ መፍረድ አትችልም። ምክንያቱም ህዝቡ ሪሌሽንሺፕሽን እስቲ ያሳየኝ አላለም። መዝሙር ብቻ ልቀቅልኝ አላለም። በመዝሙር አውቆህ ኋላ የክለብ ዘፈን ስከፍትበት ሾክ ቫልዩ ይፈጠራል። ሾክ ይሆናል። እንደውም በእንግሊዘኛ የራሱ ስም አለው። ምንድነው የሚባለው? ሬጅ ቤት የሚባል ማለት ከተለመደው የምትሰራው ነገር ወጣ ብለህ ስትሰራ ሰው ያልጠበቀህ ቦታ ስለሚያገኝህ ኮሜንት ወይም ኔጌቲቭ አስተያየት ይሰጣል እና ህዝቡ ላይ መፍረድ እኔ ብዙ ተገቢ ነው ብዬ አላስብም። ትዳሩ መጥቶበት ነው ህዝቡ ላይ፣ መስመሩ መጥቶበት ነው ህዝቡ ላይ። አሁንም የክለብ ዘፈን የመጣበት ህዝቡ ላይ ነው። ሰው ህዝቡ ለነዚህ የተለያዩ መልእክቶች ነው ሪስፖንድ የሚያደርገው። ሪስፖንድ ሲያደርግ በፍቅር ይሁን እስማማል ስለተመለከቱ እዛ ጉዳይ ላይ ባላንስ ብንሰራ የሚል ምልከታ ለማሳየት ነው ይህን ነገር የምሰራ። ሲጀመር ማን እንዳመለጠ በምን አውቃችሁ ነው እንኳን ጌታ አስመለጠ ከሷ እያላችሁ እሱ ጋር የምትጽፉት? ምናልባት ይቺ ልጅ አምልጣ ቢሆን አሁን ነገሩን የምትመለከቱት እሱ እየሰራ ነው፣ እሷ በዘፈን ደግሞ እንዲህ እየተንቀሳቀሰች ነው። ስለዚህ እሱ ነው ያመለጠው የሚል አይነት ሀሳብ ልትሰጡ ትችላላችሁ። ምናልባት ግን እሷ አምልጣ ቢሆን አንዳንድ ሰዎች ማህበራዊ ሚዲያ ላይ መንፈሳዊና ወንጌል ሰባኪ መስለው ከመታየታቸው ጀርባ ያለውን ትክክለኛውን ማንነታቸውን ስለማናል ሚዲያ ላይ ባሳዩን ስነ ምግባርና አነጋገር ብቻ እነሱ እንዲህ ናቸው ብለን ደምድመን ስናበቃ ከኋላቸው ሌላ አይነት ካራክተር ሌላ አይነት ስብዕና ቢኖራቸው በምን ልናቅ እንችላለን? የምታውቁት ሰው ለሰው 100% እውነት ነው። ያው እኛ ሰዎች በምናየው ነው ሪስፖንድ የምናደርገው፣ ለምናየው ነገር ነው ሪስፖንድ የምናደርገው። ሶ 100% ሀሳቡ ጋር እስማማለሁ። ይኸው ይታያችኋል። ይኸው አልጋ ነው በሬ ይታያችኋል አይደል? ይኸው እንደዚህ ከፋቴ ሲችልበት ይገባው
እንግዲህ እኔም እንደ ወንድማችን ስልኬን አንሎክ ያደረኩት በኤቲኤም ነው። ድጋሚ አንሎክ አደረጋለሁ። በኤቲኤም ነው። እንግዲህ ወንድማችን በቀጣይ ቪዲዮ በኤቲኤም መብራት ስታበራ ኤቲኤሙን ስላይድ አድርገህ ብርድ ልብሱ ሲገለጥና አጎበሩ ሲበተን ብታሳየን ደስ ይለናል። ተአምራታዊ ስራዎችን እንደምትሰራ እንግዲህ ቪዲዮ ያስታውቃል። በየመሃሉ ሰውነት ይበራል፣ ይጠፋል። ይሄ ቪዲዮ ቫይራል ወጥቶ እንደ ሀገር እንዳንጠየቅ ስል እለምናቸዋለሁ። እንደው ገልቱን ከየት እንደሚመጣብን እኔ አላውቅም። አንድዬ አንተ አልመጣል ወይኛ ወደ አንተ እንምጣ እንዴ ተጨነቅን እኮ የተቀቀለ ቀይ ስር የመሰልክ ሰውዬ ከየት ነው የመጣህብን? ሲጀመር ይሄንን መበየጃ መነጽር የምታረጉ ሰዎች በሕክምና ባለሙያም በህግ አካል መጠየቅ አለባችሁ ብዬ አምናለሁ። ፀሐይ ሲቀጠቅጠው ይዋል ነው የዲስፕሌይ አሻንጉሊት የመሰለ እስቲ መነጽሩ ሊው ከፈተ አገባቡ ትክክል ነው። አሁን ይሄ ሰላም ነው ትየባዩሽ። በመጀመሪያ እግዚአብሔር ይመስገን። እንትን ኪዳን በማድረሻ እድሜውት ምንድነው ፖለቲካ ጂኒ ቆለጥ ምናምን ነው የሚሉት። ይቆልጥ እሱም ብቻ ነው የምታውቀው። ወርዶ አይደለ የለህም መሰል ተሰልበሃል አይደል? ሰልበው ወደው እኮ አይደለም። እግዚአብሔር ሰልቧቸው ብዙዎች እኮ ተሰልበዋል። ገባችሁ? ተሰልበዋል። እግዚአብሔር ወንድነቱን የሚባል አጥተዋል። ገባችሁ? አጥተዋል። የለም ወንድነቱ የለም። ስለዚህ እዚህ ላይ ወጥተው ሲናገሩ ያላቸው ለማስመሰል ይፈልጋሉ። ቤላን የሚመታ ኃይል ተገኝቷል እያሉ እኮ የሌላቸው ሰዎች አለን እኮ እኛ እኮ ወልድነን እኮ ነው የሚሉት። ቤተሰብ ዛሬ ለእናንተ አንድ ነገር ዘምተናል። እሱም ሄራ ሺያ በተር ነው። ፊቶት ላይ ጥቁር ነጠብጣብ እያወጣ ካስቸገራችሁ ሄራ ሺያ በተር ተጠቅማችሁ ፏፈሽ ማለት ትችላላችሁ። ማስታወቂያው በፊት ድርጊቱ የጀርባ ለሰይፉ ደወለልኝ። ረጅም ሰዓት አላነሳው እያየሁት እኔ የዛን ያህል መሄድ አልፈለኩም። ቴክስት አረገልኝ። ሰይፉ ፋንታውን ነኝ አይቼው ዝም አልኩ። ደግሞ ደወለልኝ አላነሳውም። ከዛ በኖርማል ስልክ ተደወለልኝ አላነሳውም። ስልኬን አምጥቼ አሳይሻለሁ። አልፈለኩኝም ያን ያህል እንዲሄድ። የምፈልገው የኔ ህይወት ድራማ አይደለም። ፍርሃቴ ኮንተንት አይደለም። ልጅ አለችኝ፣ መኖር ፈልጋለሁ። ኤክስፒሪየንስ ያረኳቸው ችግሮች አሉ እዚህ ምድር ላይ እንደ ሴት። ያ ነገር ልጄ ላይ እንዲያጋጥማት አልፈልግም። ስለዚህ ፍርሃቴን ነው ፖስት ያረኩት እንጂ ሰይፉ ጋር ደርሶ ሬዲዮ ላይ አውርቼ ሰዎች ደግሞ ተነጋግረውብኝ ምናምን አይደለም ያሰብኩት። ከዛ በጣም በተደጋጋሚ ሰይፉ ሲደውልልኝ አነሳሁት። እኔ እንደዚህ ባላወራ ደስ ይለኛል፣ ግን ጉዳዩ ምንድነው? እኔ በራሴ መንገድ በቃ ይሄ ሰው እንዳይጎዳኝ ከህይወቴ እንዲወጣ ባለኝ ፕላትፎርም እሱን የማሸሽበት መንገድ ነው ሰርቶልኛል። በቃ ይገባሽ አይደለ? ከሬዲዮ ከላይቭ ወጥቶ መጀመሪያ ላይቭ ከመግባቴ በፊት ከላይቭ ወጥቶ እኛ የደወልንልሽ አንቺን ሰፖርት ለማድረግ ነው፣ አንቺን ለመርዳት ነው። ሴት ልጅ በዚህን ያህል ስትደነግጥ እናተ በቃ አንቺን ለመርዳት ነው የደወልነው። ሰው ደወሪ በጣም ነፃ ሆነሽ ያለውን ነገር አውሪ፣ ማውራት ማትፈልጊውን ነገር አታውሪ፣ ግን በቃ ሀሳብሽን ብቻ ሼር አድርጊ ምናምን አለኝ። ስለማከብረው ሰይፉ በቃ እሺ አንተ ካልክ ምናምን ብዬ ገባሁኝ ማለት ነው። እያወራው የሆነ ሰዓት ትሪገር አረገኝ። የሆነ በቃ እንባዬ መጣ። በቃ ያሳለፍኩት ምናምን ነገር ድቅን አለብኝ። እውነት ለመናገር ሰይፉ በዚህ ጉዳዮች ላይ እየሰራው ያለውን ስራ በጣም አፕሪሺየት ማድረግ አለብን። ይሄው እንባዬ መጣ እሱን ሰሮ ትሪገር ሆንኩ እኮ የሚለው ባለፈው ስናወራው እዚህ ላይ ከሆነ እንደዚህ አይነት ነገሮች ከቴራፒ በኋላ ቢሆኑ አሪፍ ነው ምንለው ለዚህ ነው። ገብቶሃል? ሳትድን ችግር ፐብሊክ ይወጣና በችግርህ ላይ ሌላ ችግር ነው የሚፈጠረው ማለት ነው። መጨረሻ ላይ እኮ ነው የኢንተርቪው መጨረሻ ላይ በቃ ልዘጋው ስልኩን እኔ እኮ ሰይፉ ብዙ ነገር አሳልፍ ያለው እንደዚህ ሆኛለሁ ምናምን ብዬ ማልቀስ ጀመርኩኝ። አመለጠኝ። ገባሽ? ያ ታመቀ ነገር አለ። ቤቴ ውስጥ ማሳልፋቸውን ከባድ ነገሮች ደብቄ ሰው ፊት ጠንካራ መስዬ ቆሜ በራሴ ብቻዬን ከእግዚአብሔር ጋር ፋይት አድርጌ ልጄን ለማሳደግ እየሞከርኩኝ ያለኝን ለሰው እያካፈልኩ በጣም እውነት ብርቱ ሴት። አቤት ቀት ሰላም የተቀመጠ በርሜል እንደማስቸገር ተገቢ ነው። ይሄን ውስጥ ተመልከቱ። ዶሮ ስንብሊት አለው 5 ሰፈር
የምትጠይቂው? የአምስቱንም ስማቸውን ጥቀሽ። ጆሮ፣ እሺ ጆሮ፣ አይ ምን አይ ታው እንዴት ነው ነገሩ? አሃ ፈረሰ ተባለ አምፒር ሲኒማው ፊልም ብቻ አይደለም ታሪክ ያሳየው። ቀስ ቀስ እያለች ተጠረገች ፒያሳ በቆሻሻ ሰበብ ንጹህም ተነሳ። ሰው ቀበና ነው ፎቶ እየተነሳ ለምን ማለት ትቷል አይጠይቅም ህዝቡ ልኑርበት ይላል እችናት ሰበቡ። ታሪክህን ሁሉ ሜዳ አርገውልሃል ፊልም ቤት አፍርሰው ፊልም ይሰሩብሃል። ፊልም ቤት አፍርሰው ፊልም ይሰሩብሃል። ድራማ ሲሰሩ ሁብ ተመልካች ሆነሃል። አክተርም እነሱ ዳይሬክተር እነሱ የሰራሉ ቲያትር ሁብ ህዝቡን እያስነሱ ያጀባጀብ። ከሀሳቡ ጋር መስማማት አለመስማማት ሌላ ነው። ሀሳብህን በዚህ ድፍረት ኢትዮጵያ ውስጥ ሆኖ መናገር ግን አፕሪሺየት መደረግ መቻል አለብን። የለም እንደዚህ አይነት ሰው ነው ዴዝ የለም። ቸግሮን ነው እንደዚህ የተናገርኩት። በቃ እኔ ፐርሰናሊ ቸግሮን ነው በቃ ሌላ አይደለም። አትጨነቁ ምናምን ነገር ምንም የሚያስጨንቅ ነገር አይደለም። ሀላል ሚዲያ ላይ ነው ምናምን ነገር ከሰው ግቢ ገብቼም አልዘረፍኩም ምናምን ሚዲያ ላይ ነው ለመውሰድ ሞክሬ ነበር። ያው ቴክኖሎጂ ያለኝ ነገር ቴክኖሎጂ ወጣን ቀስ ብለን ወደ ቤታችን ሄድ እንጂ ሌላ ነገር ምናምን ነገር የለም። አትጨነቁ። ቲክቶክ ላይ ብዙ ኮመንት አንብቤያለሁ ምናምን ነገር ቫይራል ወጥቷል በዚህ በአንድ ቀን በሁለት ቀን ውስጥ ምናምን ነገር ያን ያህል የሚያሰድብም አይደለም። አንዳንዴ ቆም ብላችሁ እንደው ምናልባት ቸግሯችሁ ይሆን ያለው ሰው ግን በጣም 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 እድሜና ጤና ይስጥህ። በዚህ ቪዲዮ ይሄን ብለን ነበር። ይሄ ይመስለኛል ስራቶ ማለት ነው ወንድማችን ስራቶ እንተዋወቃለን ወይ ሊተዳደር ያሰበ ሰው ነው። አሁን ይሄን ብለን ነበር ምናምን ብለህ ክሬዲትም ለመሰብሰብ ሳይሆን ያሳዝናል እኮ ይሄ እኮ ሪሊ እኮ ሳቁን ምናምን ኢግኖር አድርገህ ስታየው አንድ የቸገረው ሰው ወጥቶ ይሄኛውን ስትራቴጂ የተጠቀመው ነው ችግሩ ላይ ማተኮር። ችግር ምን ያህል ጥርስ እንዳወጣ ነው። አንድ መጽሐፍ ውስጥ ሳታይ ምናምን መፍረድ እንደማችለው ብሎ የዮሐንስ መጽሐፍ እንደዚህ ነው ምናምን ብል ዝም ብዬ ሳላነበው ምንም ዝም ብዬ ነው እንትኑን አይቼ ከበሩን አይቼ ውስጡ ምን አይነት ግጥም ይዘት አለው ምን አይነት ነው እንደሱ ነው ሊነገርም ሊፈረድም ይቻላል። እንደ ሀገር የተምታቱብን 10 ነገሮች፣ አንደኛ ኮንፊደንስና ጋጠወጥነት፣ ሁለተኛ ግልጽነትና ክፍታፍነት፣ ሶስተኛ ባህልን መውደድና ዘረኝነት፣ አራተኛ ራስን መውደድና ራስ ወዳድነት፣ አምስተኛ የዋህነትና ጅልነት፣ ስድስተኛ ብልህነትና ብልጣብልጥነት፣ ሰባተኛ ታጋሽነትና ፈሪነት፣ ስምንተኛ ማክበርና ማሽቃበጥ፣ ዘጠነኛ ራስን ማክበርና ሌሎችን መናቅ፣ አስረኛ ደግነትና ለሰው መጠቀሚያ መሆን። ሌላም ካለ ጨምሩበት። እርድናና ብልግና ሞት አይቀርም እኮ ሞት ይቀራል እንዴ? ልሰድድ ልሞትልህ እና የሆነ ገንዘብ ወስደውብኝ ነው የሆነ ገንዘብ ከስልኬ ላይ ብዙ ብር እንደዚህ ነው አልላችሁ እና እዚህ ጋር ይጽፍልኛል ገብቷል። ኃላፊነት አለብኝ ኃላፊ ነኝ ምናምን እያሉ ከቀበሌ ጀምሮ ዶክሜንት ሰርቀውልህ ዶክሜንት አውጥተው የሆነ ነገር ሲያረጉ ያዝናቸው ማለት ነው ገብቷል። እዚህ ጋር የሆነ ነገር ቢያርብህ ወይ የሆነ ነገር እንትን ላይ ልትወጣ ነው እንዴ? ሚዲያ ላይ ወጥተን መለመኛ ነን እንዴ? ያለንን በስርዓቱ ካልተጠቀምንበት እንደገና ደግሞ ተለምኖ ነው እንደምንቀበረው። ሬሳ ሳጥን መግዣ እገሌ እኮ ታሟል እገሌ እኮ እንደዚህ ሆኗል ተብሎ እንዴ በጣም ይከብዳል። ጥሩ አይደለም፣ ነውር ነው እንዴ። ምን አባ ነው ያልከው? ጫት ቤታ አንተ ደብተራ ዝም አትልም? አሳያለሁ። ለምን አንተ ሙያተኛ አይደለም ሌባ መኪና መሸጫ ይሻላል። ያሳዝናል ነው ኮንቴክስት ኦፍ የዚህን ቪዲዮ ግን ከምንም ኮንቴክስት ያሳዝናል። ሺባ ልታረገኝ እግሬ ቋንጣ ልታረገው ሲያምር ይቅር አልመጣም። ባይሆን እንደዚህ ከሆነ እኔም ቆለጥህን እንዳፈርጥህ ከተፈቀደልኝ
ልብስ ከተፈቀደልኝ ቆረጣ አውጥቼ ጠብሼ እንድበላው ከተፈቀደልኝ እሳት ቆረጣ አውጥቼ ጠብሼ እንድበላው ከተፈቀደልኝ እሳት ቆረጥ እንዳፈርጥልህ ትፈቅዳለህ? This nigga's a homosexual. ነጠላ ልብሰው ሰርከ ጸሎት እያለ እንደ ቅርነት አቤት ማረን ለእግዚአብሔር እያለቀሰ እንዳይመስላል። አማራው ለማን ነው? ውሸት ነው፣ እርሃቡ ነው። ቤት ውስጥ 5 ኪሎ ስንዴ የለም። በዚህ ቤት ውስጥ ግማሽ ሊትር ዘይት የለም። ቤት ውስጥ 1 ኪሎ ሽምብራ ጓያ የለም። ቤት ውስጥ እንጀራ 5 እንጀራ የለም። በሰርከ ጸሎት ሄዶ ኦርቶዶክስ የሚያለቅሰው ገንዘብ ስለሌለው ነው። ስለራበው ነው። ቂጡን ስላከከ ጀርባውን በፍልጥ እያከከ ያለ ህዝብ ነው። የሚቀይረው ልብስ የለውም። የቤት ኪራይ መክፈያ የለውም። ለዚህ ነው ለኢየሱስ እያለቀሰ እንዳይመስል በደረሰበት የኢኮኖሚና የምጣኔ ሀብት ክስረት እንባውን እያዝረከረከ ንፍጡን የሚያዝረከርክ ለሀጫም ትውልድ ተፈጥሯል። አሜን ይላል። ምንድነው እንደዚህ ምን ወደው መዝሙር ላይ መዝመት? እስከዛሬ ድረስ እሷ አጠገብ እንዳደርስ ነበር አለ የምትለኝ። አሁን ደግሞ እኔ እሷ አጠገብ እንዳደርስ ነው የመጣሁት። Oh my God, you have no idea how much I love cultural coffee. ገብተተኛ እያለች ሰውሽኝ ባለፈው የሰራሁት እዛ ቀብሩ ጋር ያለው ቤት መብራት ጠፋ። መብራት ሲመጣ ቲቪውን ስንሰካው ሰዎቹን ገልብጦ ማሳየት ጀመረ እና እናንተ ተገልብጣችሁታል። አልቆሎት ነበር። ምንድነው? አይመለከቱም። የምን ገበር ነው የወጠራችሁት? ሃይ ስንት ልታውጪ ነው? 300 ብር ይቻላል እንዴ? ካልሲ ምንድነው አውራጣቱ የሚበላው? እየቀመስክ ነው እንዴ የምትገዛው? ወዲሽ እንደማትደራደር ይስላል። ባንክም ብር የለህም? ለጊዜው የለኝም። ለጊዜው ሳይኖርህ አትሳቅ። ገብተተኛ ተመችቶኛል። አይመረው ላይ ምን አይነት አስተሳሰብ ብሄድ ነው? እኔ እቀመጣለሁ፣ አንተ ትቆማለህ፣ ከዛ ግርህን እንደዚህ ይዛለሁ ማለት አልገባችም። شوفت የማዘርን ፌስ አይታችሁት ከሆነ ሳቅ የለውም። የምር ይሄ ፈረስ ምግብ ያስፈልገዋል ብለው ነው። እኔ እንዴት ስታይል እንደማደርገው አሳያችኋለሁ። አረ ምንም ችግር የለ፣ እኔ ደስ ነው። አካውንቴ ትንሽ እያስቸገረኝ ስለሆነ እሺ፣ ዳላ አይታይ ኖር ነው። እሺ ተበርክ አንወድም ጨለማ ያራዳ ልጆች ነን ከመሃል ከተማ አገሩ አዲስ ነው መስጊድ ለበደጂ እንደው አፈር ላፈር Yeah, boy. So I gave it up. I live my day as if Here I come. Here I come. ቤዛ ለእናትሽ አይተነዋል። አንተማ ይኸውልህ የልጅ ወጉን ይዘሽዋል።
ከአርበኛ ልጅ ግን አንቺ ለአርበኛ ጦር አቀርቢም ከአንገትሽ ሞረድ ብትደረጊ ቀስት የምትመስል የድር ቤት ማማሰያ። ኧረ እባክሽ በስንት መከራ ያስጠፋነውን የረሃብ ትርጉም ድጋሚ እንዳታሰጭ። ቢያንስ ቪዲዮ ስትሰሪ ልብስ ደራርቢ እንዴ። እንደዚህ ከአንገትሽ ቆልመም ብትይ የቡና መቆያ የመሰልሽ እንደው የሰው ከረባት እንዴ። የማሲንቆ ክር እኮ ከአንቺ ይወፍራል። የዋይፋይ ገመድ በስንት መከራ ያጠፋነውን የረሃብ ትርክት በአንድ ቪዲዮ ማበላሸት ተገቢ ነው? ከቶልሽ ጎዳናው ምነው ቀረች የኔ አበባ ስሟን እንኳን አላውቀው አድራሻዋን Say that again. ጉድ ተሰርቼ ነበር። ከንስለነዋል። ቲክቶከሩ መንሱር ጀማል ዋስትና ተፈቀደለት። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥሮ በእስር ላይ የሚገኘው ቲክቶከሩ መንሱር ጀማል ዋስትና እንደተፈቀደለት ሀበሻ ሰምቷል። መንሱር በተጠረጠረበት ወንጀል የከፍተኛው ፍርድ ቤትና ጠቅላይ ፍርድ ቤት ዋስትና ከልክለውት በማረሚያ ቤት የሚገኝ ሲሆን ጉዳዩን ወደ ሰበር ሰሚ ችሎት በመውሰድ ዋስትና ልከለከል አይገባም፣ የህግ ስህተት ተፈጽሞብኛል ሲል አቤቱታ አቅርቦ ተከራክሯል። ጉዳዩን የተመለከተው ሰበር ሰሚ ችሎትም ዛሬ ሐምሌ 24 ቀን 2018 ዓ.ም በዋለው ችሎት የ800 ሺህ ብር ዋስትና እንደፈቀደለትና ከሀገር እንዳይወጣ እግድ እንደጣለበት ሰምተናል። ይሁን እንጂ የዋስትና ሂደቶቹ ባለማለቃቸው መንሱር እስከ ቀጣይ ሳምንት መጀመሪያ ድረስ በእስር ሊቆይ ይችላል ሲሉ የቤተሰብ ምንጮች ለዛሀበሻ ነግረዋል። ኤቭሪ ታይም መንሱር ጀማልን ቲክቶከሩ ሲሉት የሆነ ያስቃል። ሀብታም ነኝ ነው የሚለው ቲክቶከር ነኝ እና ግን ይፈታ። ስንት ፊልተር አድርጋበት ነው አንቺ እንድትቀይ ልጁ ፊሜል መሆን አለበት። ፍትህ። ጤና ይስጥልን። ለመልካም ምኞት አበባ እየሰጠን በጣም ደስ ይለኛል። አትቀበሉኝ? ለመልካም ቀን ጤና ይስጥልን። የምትመርጧቸው ሰዎች እኔ ከየት ነው የምታገኟቸው? ይሄ የህግ አካላት ከየት ነው የምታመጣቸው? ፋዘር የሞተ ጊዜ በህይወቴ በቃ እኛ ቤት እንደዚህ ቅርብ የሆነ ሰው ምናምን ሞቶ አያውቅም። ምን አደረኩ? አሁን ሳስበው እንኳን አለ የዛኔ ማመነተልኩ። ፋዘር እና ማዘር የተጋቡት ያመቱ ኒካይለት ነው። ቁረቡ ብያቸው የቆረቡት ያመቱ ኒካይለት ነው። እንደገና ፋዘር ያረፈው ያመቱ ኒካይለት። ስለዚህ ምን ማድረግ ነበረብኝ? ራሴ ነኝ ሳጥኑን የምገዛው። ማንም አይገዛም። እንደገና ደግሞ ይነሳል፣ ይነቃል። በቃ አቅቶት ደክሞት ምናምን ብዬ ሄጄ ርዕሳ ሳጥን ምናምን ራሴ ገዛው። ስገዛ ከዚህ በላይ መስታወት ያለውን ገዛው እና እሱ ውስጥ ሆኖ በየሰዓቱ በየግማሽ ሰዓቱ በየአንድ ሰዓቱ እየሄድኩኝ ማለት ከነቃ እንኳን ድንገት እንዳያፍነውና ተሸፍኖ እንትን እንዳይል አይነት ነገርና በቃ በህይወቴ እንደዛን ቀን ተሰብሬ ያላቀም። ሲቀበር በነጋታው ዘልዬ ጉድጓድ ውስጥ ገባሁ። እንዲህ መንጥቆ አውጥ። አሁን ግን ሳስበው ፈጣሪን እንደውም ይሄ ኮሮና የተስቃይ ዘመን በቃ 81 ዓመት ኖሯል። ይበቃል። እግዚአብሔርን ለምድሩ ምናማሩ ስንት ወጣት ሲረግፋዩ በመቶ ሺዎች ሰው ኢነፍ። የምር በጣም ጥሩ ትምህርት ነው። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ በቁጥጥር ስር መዋላቸው እየተነገረ ነው የሚገኘው። ዋሱ መሐመድ እንደዘገበው ከሆነ እንግዲህ ሁለቱ መሰረት ወርቅነህና እንደዚሁም ወንደሰን ወርቅነህ የተባሉ እነዚህ ሁለት ግለሰቦች ማለት ነው በማህበራዊ ሚዲያ ሐሰተኛ መረጃዎችን በማሰራጨትና ከሌሎች ጋርም እንደዚሁ በመሆን ትክክለኛ ያልሆኑ መረጃዎችን በማውራት ወይንም ደግሞ በማሰራጨት በሚል በቁጥጥር ስር እንደዋሉ እየተነገረ ይገኛል። ከዚህ ሁሉ ጊዜ በኋላ አሁንም ክስና ውዝግብ ውስጥ ይሄ ነገር መቆየቱ ያሳዝናል። የመስገብገብ አመል እኮ በጣም አስቸጋሪ ነገር ነውና ዩቲ ተሸነፈች። በዳሽን ባንክ ላይ ውድድር ላይ በነበረው ተሸነፈች። ሌላ ሰው አሸነፈ። አንቺ ብዙ ውድድር እንደተወዳደረ ሰው ሰዎች ሲያሸንፉ ደስ ሊልሽ ይገባል እንጂ መስፈርቱ ልክ አይደለም፣ እኔ ብቻ ነኝ አሸናፊ ነው ነገሩ። እንዴት ነው ነገሩ? ቲክቶክ የአንቺን ህይወት እንደቀየረ ሌላ ወጣት ልጆች ሌላ ታለንት ያላቸው ልጆችን መጥተው እዚህ ፕላትፎርም ላይ ህይወታቸው ቢቀየር ምንድነው ችግሩ? አንቺ ግድ ማሰነፍ አለብሽ። በዚህ
እና ሼም ነው ብዙ ውድድር እንድትወዳደረ እዚህ ቲክቶክ ላይ ብዙ አመታትን እንደቆየ ሰው ሌላ ሰዎች መጥቶ ውድድር ሲያሸንፉ ደስ ሊልሽ ይገባል እንጂ ወተሽ ዳሽን ባንክ በጣም ሼም ነው እኛ ሳናሸንፍ ነው። እንዴት ነው ነገሩ? እንደ በየቦታው ላይ ብቻ ነው ነገሩ። እና ሼም ነው። አዳዲስ ሰዎችን ማበረታታት ነበረብሽ። ሰቆቃ የሆነ ፊልም ሰርተሽ ደግሞ እንዴ ልታሳቅቁ ነው? ልታሳቅቁ ነው? መዝናናት የምንፈልግበት ሰዓት ሰዎች ፊልምም ሲያዩ መዝናናት ነው ያለባቸው። ኑሯችን ያሳቅቀናል። የእናንተ ቲክቶክም እንደገና ያሳቅቀን ነው ተበረብሽ። አንቺ ቲክቶክ ላይ በጣም ብዙ አመት እንደቆየ ሰው ያንቺን ህይወት እንደቀየረው ሌሎችም ህይወታቸው ቢቀየር ደስ ይልሽ ይገባል እንጂ ገና ሌላ ሰው አሸነፈ ሲባል ወተሽ ዳሽን ባንክ ብደውል ስልካቸው አይሰራም። ምን ምቀኝነት ምን ያደርጋል? በቃ ከዚህ በኋላ ምን ውድድሩ ታጥፎ ለአንቺ ሽልማቱ እንዲሰጥሽ ፈልገሽ ነው? ሼም የለሽም እንዴ? መስፈርት አለ። በመስፈርቱ ተሸነፍሽ። አንበጣ ማለት የለማን ቦታ የሚመጥ ልክ ኪስን እንደምትመጥ ሴት ማለት ለወንድ ልጃገረድ ካልን ለሴት ምን እንላለን? ላጤ። ቀይ አፈርና አፈር በምን ይለያያሉ? በከለር ነው። በአስተሳሰብ በለው። አዛውንት ከተባለ ለሴት ለግደስ ሰማይከም ለግደስ እሞሃይ በለው። የወንድ ድንግልና በምን ይታወቃል? ባጨማመሩ ሲጨርሱ ማለት ነው። ይጮሃሉ ምናምን በቃ በጣም ይጮሃሉ። ይጮሃሉ ስትይ እናት ስንት ናቸው? የስንቱን ቦክሰር ነው ግን ያየሽው አንቺ? ኮግባ በሳካ ፍሌቨሪውን ልጅ ማለት ነው። ሲጀመር ቃለ መጠይቅ ራሱ ማለት ነው ቀጥታ ከቺቺኒያ ነው መሰለኝ ሄዶ የሚጠይቅ እንጂ እንደዛ በሰላም አያወሩ። አረ ወገን ሐምሌ ደግሞ ባሰበት መሰለኝ። ምን ይሻላል? በፈካ ሰማዩ ብሏል። ሰለሞን ቦጋለን የኩላሊት ታማሚዎች ሆስፒታል የደረሰ ስትለው አልበላውም ይላል። አልበላውም ምን አመጣው? ብዙ ገንዘብ ሰብስባችሁ ነበረ ሐኪም ቤት እናሰራለን ብላችሁ አንተና ጓደኞች ገንዘቡ የደረሰ ኦዲት መደረግ አለባችሁ ያለበትን ደረጃ አሳውቁን የተባላችሁት አልበላውም ምን አመጣው? የዛን ጊዜ እኮ እናቃለን አባገዳዎች ተሰብስበው ጋቢ አልበሳዋችሁ ተባረኩ በርቱ ሆስፒታሉን ለቁም ነገር አድርሱት ብለው ተመረቃችሁ ነበረኮ። እናሰራዋለን ብላችሁ ቃል ገብታችሁ ነበረኮ። ገንዘቡ የት ገባ? የውሃ ሽታው ነው ቀርቷል አለ ነው የምትሉት። ያው ተቀምጧል ባንክ። ገቢ ውጪ ነበረ ወይ? ተንቀሳቅሶ ነበረ ወይ ገንዘቡ? ያ መጠየቅ አለባችሁ። አልበለውም አትበሉ። የደረሰ ስትባሉ አልበለውም ተቀምጧል ምናምን ማዕሰ ኦዲት አለ ምናምን አትበሉ። የደረሰ ነው የተባላችሁት። ለዚህ ፌር ጥያቄ እስማሙ ለመንፈስ ቅዱስ ወገጉን ተይዟል። ምንድን ነው ያለው? ወይ ሻማ ወይ ዳኒሮ አቤት ሰው ጉረኝ ጨቆስ አቤት አድነኝ አቤት አቤት በቃ ፍቅረኛ አለኝ ምን ሆነ ነው አሰማም እንዴ ምን ሆነ ነው ወይ እንደዚህ አይነት ሰው ታዲያ መቆነጥ የለበትም። እንደዚህ አይነት ሰው ታዲያ መሆን የለበትም። ሻማ ሊድፋ የስራችሁን ይስጣችሁ። ነዳኔ ይሆናል። በዚህ ዘመን ማግቢያ እድሜ አያልፍም። የስራ ጊዜ ግን ያልፋል። የመማሪያ ጊዜ ግን ያልፋል። በጊዜ መውለድ ላንቺ ጠቅሞሻል።
በጣም ፈጣሪን አመሰግናለሁ። ለእኔ በዛ እድሜ ልጅ መውለድ በጣም ነው ግራውንድ ያደረገኝ። እሺ ክላሽ አላረገው ያመለጠን ይመስለናል። wait a minute አሁን መክረሽን አልነበር? ተመካክረን አልነበር እንዴ? አልፈባችሁም ብለሽን አልነበር እንዴ? እና ጓደኞቼ ሲዝናኑ ጓደኞቼ የሆነ ነገር ፖስት ሲያደርጉ ምናምን እኔ ልጄን ነው ቴክ ኬር ማድረገው፣ ግን አላዝንበትም ነበር። በቃ ትልቅ ኢንቨስትመንት ነው ለኔ ልጄን ቴክ ኬር ማድረግ። ይሄ ማምሸት፣ ከሰዎች ጋር ተገናኝቶ ሻይ ቡና መጠጣት ምናምን የሚባለውን ዓለም እንንቃበት። እውነት ለመናገር ጋይስ ከኢንተርኔት ላይ የምትሰሙት ነገር ላይ በጣም መጠበቅ ያስፈልጋል፣ መመዛዘን ያስፈልጋል፣ ራስን ማዳመጥ ያስፈልጋል። ይሄ ሰብስቦ መቀበል ተገቢ አይደለም። ልጅ እያላችሁ ወይ አሁንም ሊሆን ይችላል ከዚች ልጅ ጋር እንዳላይ ብሎ ታላቅ ወንድም ኮርኩሞ ምናምን በማግስቱ ከጃርዲያሽ ደግሞ አባትሽ ረግጦሽ በመጫኛ ቀጥቅጦሽ ከዚህ ልጅ ጋር ልጁ ልም ያለ ዱርዬ ነው ተብለሽ ግን ስቲል ያንን ልጅ ለማግኘት ፍላጎትሽ አናትሽ ለወጣው አቅም። ስለዚህ ጉዳይ ሮሚዮ ኤንድ ጁሊየት ኢፌክት ብለው እነ ሪቻርድ በ1972 አጠንተዋል። 140 ፓርቲሲፓንቶችን ሰብስበው ያጠኑት ጥናት ነው። ሲነሱ ጥናቱን ሲጀምሩ ወላጆች በፍቅር መሃል ጣልቃ ሲገቡ ሮማንቲክ ኢሞሽን ወይም ለዛ ሰው በፍቅር የመውደቅ ስሜትና ኮሚትመንት ይጨምራል የሚል ሃይፖቴሲስ ይዘው ተነስተው በጣም በሚደንቃችሁ ሁኔታ የተከለከሉ ሰዎች ወይም ቤተሰብ ጣልቃ የገባበት ሪሌሽንሺፕ አንዳቸው ለአንዳቸው ያለው ፍቅር ከፍ ሲል ታይቷል። ሃይማኖትን ማስተውላችሁ ታውቃላችሁ። በሃይማኖት የተለያያችሁ ከሆነ በጣም ጠንካራ የሆነ ፍቅር መሀላችሁ ላይ ይገባል። ስለዚህ ጉዳይ ዛሬ ነግራችኋለሁ። ከዛ በፊት ግን ዩቲዩብ እያበደ ነው። ኤዲተሩ በጣም ጽድት ዮሐንስ 29 እያላችሁ ሰርች በማድረግ ታገኙታላችሁ። ከዚህ ስሜት ጀርባ ያለው ምንድን ነው? ዛሬ ስለሱ ነው የምናወራው። የመጀመሪያው በነ ጃክ የተጠናው ሳይኮሎጂካል ሪአክታንስ ቲዮሪ የሚባለው ነው። ምን ማለት ነው? ሰዎች የመምረጥ ነፃነታቸው አደጋ ላይ እንደወደቀ ሲሰማቸው በጣም በፍጥነት ያንን ነገር ለመመለስ ኦቨር ሪአክት ያደርጋሉ የሚል ነው። ሰው ሊያጣው ከማይፈልገው የተፈጥሮ ኢንስቲንክቱ መካከል አንደኛው ነፃነቱ ነው። ሰዎች በነፃነቱ እንድትመጡበት አይፈልግም። ከዚህ ልጅ ጋር እንዳላይሽ የሚል ነገር ወንድምሽ ሲነግርሽ የመምረጥ ነፃነትሽ አደጋ ላይ እየወደቀ ነው። ያንን አደጋ መልሰሽ ገፈሽ ነፃነትሽን መልሰሽ የማግኘት ነገር ይሆናል። ከፍቅር ይዘልና ማለት ነው። ሁለተኛው ሼርድ አድቨርሲቲ የምንለው ነው። ልክ ቤተሰብ መሀል ላይ ሲገባ ጭንቅላትሽ ውስጥ ሁለት ነገር ይፈጠራል። ምን የሚል ነው? እኔና ፍቅረኛዬ እና ሌላው ዓለም የሚል ማለት ነው። ስለዚህ we are fighting with the world ይሆናል ማለት ነው። እኔና ፍቅረኛዬ ከቤተሰቤ ውጪ ካለው ዓለም ጋር የሚል ልክ ከፋፍሎ የመወገን ነገር። ስለዚህ ፍቅር ላይ ወገንተኝነትም ይጨምራል ማለት። ለምንድን ነው ግን የጆርዲ በዛብህን ፎቶ ለጥፈ እያወራ ያለው ስትሉኝ፣ ሉክ የጆርዲ ብዙ ቪዲዮዎች ያለው ፌሚኒስት ራዲካል ፌሚኒስት መሆኗ አንደኛ። ሁለተኛ ፌሚኒዝምን አሁን እኔ ለምሳሌ አልቃወምም፣ ግን ፌሚኒዝምን ኮንቴክስት ለስ ማድረጓ አውት ኦፍ ኮንቴክስት ላይክ ዌስተርኑ ላይ ያለውን የፌሚኒዝም አይዲዮሎጂ የኛን ካልቸር ያላማከለ የኛን የንግግር ዘይቤ ያላማከለ ነገር ድርቅ ብላን መያዟን ሳይ ምንድነው ፊልም አደርገው የፈለግሽውን መናገር አትችይም የሚለው አዘር ኮሚኒቲ ፍሪደም ቱ ቹዝ ስለነጠቃት ከጀርባ it's a defense mechanism እኔና እናንተ ትሆናላችሁ ማለት ነው። አድቨርስ ኢፌክት ማለት እኔና ፌሚኒዝምን የሚቃወሙ እኔና ኢትዮጵያዊ የሚል ኮንሰፕቱን በኮንሰፕት ደረጃ ከማቀንቀን ይልቅ አደር ሳይኮሎጂ ቀንቀና መሆን በንግግሯ በጮቷ በቶፒኮቿ መሀል ላይ ይንጸባረቃል። እኔ አስ ሳይኮሎጂስት ይህንን ነገር ማንበብ ችያለሁ። እናንተ ምን ይመስላችኋል? እኛ ከነበብ ነው ቆየን። ያ ጋይስ ቪዲዮ መስል ነበር። ቪዲዮ ተመቻችሁ፣ ላይክ እና ሰብስክራይብ ማድረጋችሁ አትርሱ። በቀጣይ ቪዲዮ እስከምንገናኝ